السلام عليكم ورحمة الله وبركاته. الحمد لله القائل: يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون، حمدا كثيرا طيبا مباركا فيه كما ينبغي لجلال وجهه وعظيم سلطانه، والصلاة والسلام على نبيه وخليله من خلقه نبينا محمد القائل: من صام رمضان إيمانا واحتسابا غفر له ما تقدم من ذنبه، وعلى آله وأصحابه ومن صام رمضان وقامه إلى لقاء ربه. أما بعد، ክፍል አንድ ነቢዩና ረመዳን የሚል ርዕስ ያለው ልዩ ወቅታዊ የሆነ ትምህርት ነው። እነሆ አላህ ተባረከ ወተዓላ በሁሉም ነገር ነቢይ ሙሐመድን ዓለይሂ ሰላቱ ወሰላም እንድንከተል አዘዘ። ረሱሉ የሰጣችሁን ተቀበሉ፣ የከለከላችሁን ተከልከሉ፣ አላህን ፍሩ ብሎናል። ነቢይን የታዘዘ አላህን ታዟልን ብሎናል። እንደዚሁ ደግሞ እሳቸውን መከተል፣ ሱናቸውን መተግበር የትክክለኛው ውዴታ መገለጫ እንደሆነም አሳውቆናል። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ብላ፣ እውነት አላህን የምትወዱ ከሆነ ተከተሉኝ በላቸው ብላ። በሁሉም ነገር ነቢይን የተከተለን እንደሆነም ምን እንደምናገኝ ያሳውቆናል። ዩሕቢብኩም አላሁ ወየግፊር ለኩም ዙኑበኩም ወላሁ ገፉሩር ረሒም ብላ። በሕይወታችሁ በሚገጥሟችሁ ነገሮች ላይ በሙሉ ነቢይ ሙሐመድን የተከተላችሁ እንደሆነ አላህ ይወዳችኋል፣ ወንጀላችሁንም ይምራችኋል ብሎናል። ነቢይን ዓለይሂ ሰላቱ ወሰላም የታዘዘና በሳቸው ሱና መሰረት የሄደ ሰው ስራው ተቀባይነት እንደሚያገኝ፣ ጀነት እንደሚገባ፣ የእሳቸውን ሱና ከመከተል ወደ ኋላ ያለ ሰው ደግሞ ጀነት እንደማይገባና ስራው ተመላሽ እንደሚሆንም ነቢያችን ዓለይሂ ሰላቱ ወሰላም ነግረውናል። እኔን የታዘዘ ጀነት ይገባል፣ እኔን እምቢ ያለ ጀነት አልገባም እንዳለ ይቆጠራል ብላ። ማንኛውም እኛ ያላዘዝነውና ያልሰራነውን ስራ የሰራ ሰው ስራው ተመላሽ ነው ብለውም በግልጽ ተናግረዋል ዓለይሂ ሰላቱ ወሰላም። በእያንዳንዱ መልካም ስራ ላይ ነቢይን ስንከተል ውስጣችን ደስ ያለው ሊሆን ይገባል፣ ልንከራከርም አይገባም። የነቢዩን ሱና መከተል ሊከብደንም አይገባም። ማንኛውም ሰው በሚገጥመው ነገር ላይ በሙሉ የነቢይን ዓለይሂ ሰላቱ ወሰላም ሱና እስካልተከተለና የእሳቸውን ውሳኔ ወዶ እስካልተቀበለ ድረስ ትክክለኛ ኢማንን እንዳላመነ አላህ ነግሮናል። እንደዚሁ ደግሞ የነቢይን ዓለይሂ ሰላቱ ወሰላም ሱና ልናከብር ልናልቅ ይገባናል። ሶላትንም በተመለከተ ይሁን፣ ጾምንም በተመለከተ ይሁን፣ ሐጅንም በተመለከተ ይሁን፣ ሁሉንም ዒባዳዎችን በተመለከተ ነቢዩ ዓለይሂ ሰላቱ ወሰላም ያስቀመጡት ሱና አለ። ይሄን ሱናቸውን ፈለጋቸውን ተከትለን ልንሄድ ይገባል። እሳቸው ያስተማሩንና ያሳወቁንን ነገር ስናደርግ፣ ሱናውን ስንተገብር ከማክበር ጋር ሊሆን ይገባል። በትክክል ነቢይን ዓለይሂ ሰላቱ ወሰላም መውደዳችን፣ ሱናቸውን መከተላችን የሚታወቀው የእሳቸውን መንገድና ሱና ከሌሎች መንገዶችና አስተያየቶች ይልቅ ስናልቀው ስናከብረው። ትክክለኛ ውዴታ የሚባለውም ይሄ ነው። በምላስ ብቻ መውደድም አይደለም፣ ሰዎች ያደረጉትን ነገር ለማድረግ በሚል ማመሳሰልም አይደለም። ከልብ የመነጨ የሱና ውዴታ ሊኖረን ይገባል። ውዴታችንም በተግባር ልናሳይ ይገባን። ማናችሁም ሊያምን አይችልም እኔ እርሱ ዘንድ ከወላጆቹ ከልጆቹና ከሁሉም የሰው ልጅ ይልቅ ተወዳጅ እስካልሆንኩኝ ድረስ ብላ ነቢዩን ከራሳችን ከወላጆቻችን ከልጆቻችን ከመላው የሰው ልጅ አስበልጠን ልንወድ ይገባን። ትክክለኛ ውዴታ የሚገለጸው ደግሞ ለነቢዩ ሱና ብለን እኛ ምን ወደውን ነገር ስንተው፣ ሰዎች የሚወዱትን ነገር ስንተው፣ ነፍስያችን ልትጠላው የምትችለውን ነገር ስናደርግ፣ ሰዎችም ጭምር የሚጠሉትን ነገር የነቢይ ሱና ስለሆነ ብለን ስናደርግ ነው ትክክለኛ ውዴታ የሚገለጸው። እንደዚሁ ደግሞ የነቢዩን ሱና የምንወደው በሁሉም ነገር ፈለጋቸው የምንከተለው እንደሳቸው የምንጾመው እንደሳቸው የምንሰግደው ከስሜታችን ጋር ከፍላጎታችን ጋር በሚሄደው ብቻ አይደለም።
ነፍስያችን ባትወደውም ሱናው ስለሚያዝ በሚል ብቻ ባህሪያችን ልናደርገው ልንለምደው ይገባናል የነቢዩን ሱና። በዚህ መልኩ አስፈላጊና አንገብጋቢ የሆነውን የነቢዩን ሱና ልንከተል የምንችለው ይህ ትልቅ ስራ ሊቀለንና ሊሳካልን ሊገራልን የሚችለው ህይወታችን ላይ በሚገጥሙን ነገሮች ዙሪያ በሙሉ የነቢዩ ሱና ምን እንደሆነ ስናቅን። ሱና እጅግ በጣም ሰፊ ነው። በእያንዳንዱ ነገር ላይ ነቢዩ ዓለይሂ ሰላቱ ወሰላም መሰረት አስቀምጠውልን ሄደዋል። ወደ አላህ የሚያቃርበን ነገር ስናደርግ በምን መልኩ ማድረግ እንዳለብን ልናቅ፣ ከመንገዶች ሁሉ በላጭ መንገድ የተሻለ ጎዳና የነቢዩ ዓለይሂ ሰላቱ ወሰላም መንገድና ጎዳና እንደሆነ ስናውቅን ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሱና በተጠጋን ቁጥር ይበልጥ ወደ አላህ እንቃረባለን። لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا تبلا الله የሚወደው መንገድ ላይ መሆን ከፈለገን የተሟላ አኽላቅና ሁኔታ ላይ ሆነን ከጌታችን መገናኘት ከፈለገን ነቢ ሙሐመድን በሁሉም ነገር አርአያ ልናደርግ ይገባናል። እነሆ የረመዳን ጾም ከትልልቅ የእስልምና ማዕዘናት መሃል አንዱ ነው። ረመዳን ውስጡ ላይ እጅግ በጣም በርካታ ኸይሮችን የመልካም ነገር እድሎችን ይዞ ይመጣል። የአላህን ተባረከ ወተዓላ ውዴታ እናገኝ ዘንድ በረመዳን ትርፋማ እንሆን ዘንድ ነቢዩ ዓለይሂ ሰላቱ ወሰላም ረመዳንን በምን መልኩ ያሳልፉት እንደነበረ እንዴትስ ይቀበሉት እንደነበረ ጠንቅቀን ልናቅ ይገባናል። 9 ዓመት ሲጾሙ ነቢዩ ሰለላሁ ዐለይሂ ወሰለም በምን መልኩ ነበር የሚጾሙት የሚለውን ልናውቅ፣ በዛ መሰረት ረመዳንን ልንቀበልና ልንሸኘው ይገባናል። እንደዚሁ ከምግብና ከመጠጥ ታቅቦ የረመዳን 30 ወይም 29 ቀናትን ማሳለፍ ብቻ ማለት አይደለም። ረመዳን ማለት ረመዳን ውስጥ ብዙ ምስጢሮች አሉ። ረመዳን ለአጭር ቀናት ቆይቶ የሚሄድ ብዙ ኸይር ነገሮች የሚሸመቱበት የአላህ ተባረከ ወተዓላ ስጦታ ነው። በመሆኑም አላህ ተባረከ ወተዓላ አግዞና ወፍቆን በጥሩ ሁኔታ ረመዳንን እናሳልፍ ዘንድ ይረዳናል በማለት ነቢዩ ዓለይሂ ሰላቱ ወሰላም ረመዳን ከመምጣቱ በፊት ወይም ሲቃረብ ምን አይነት ሁኔታ ነበራቸው? ረመዳን ውስጥስ በምን መልኩ ያሳልፉ ነበር? ከጌታቸው ጋር የነበራቸው ሁኔታ ምን ይመስል ነበር? ከባለቤቶቻቸው ጋር ከቤተሰቦቻቸው ጋር የነበራቸው ሁኔታ ምን ይመስል ነበር? ከመላው ኡመት ጋር ከህዝባቸው ጋር የነበራቸው አህዋል ሁኔታ ምን ይመስል ነበር? ረመዳን ውስጥስ ለየት ባለ መልኩ ያደርጓቸው የነበሩ ዒባዳዎች ነበሩ ወይ? ኢላ ገይሪ ዛሊክ የሚሉ ወሳኝ ነጥቦችን የምንዳስብበት ተከታታይ ትምህርት ይኖረናል። ረመዳን ሲቃረብ ነቢዩ ዓለይሂ ሰላቱ ወሰላም ይኖራቸው የነበረውን ሁኔታ ባጭሩ ስንቃኝ እነሆ በጥቅሉ ነቢዩ ሰለላሁ ዐለይሂ ወሰለም አዱንያን ቸላ ብለው የሚኖሩ ሰው ነበሩ። አኺራ አላህ ዘንድ ያለውንም የሚከጅሉ ሰው ነበሩ። በመሆኑም ይበልጥ ወደ አላህ የሚያቃርብ መልካምን እድል ሲያገኙ እጅጉኑ ይደሰቱ ነበር። ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ተብሏል። በአላህ ተባረከ ወተዓላ ትሩፋት በእዝነቱ የሰው ልጆች በዚህ ይደሰቱ። የሰው ልጆች ከሚሰበስቡት ሁሉ ሀብት የተሻለ ነውና የአላህ ረሕመት የአላህ እዝነት ተብሏል። ረመዳን ውስጥ ሸይጣን በመታሰሩ የጀነት በር በመከፈቱ አየሩ ለኸይር ስራ የሚያግዝ በመሆኑ የአኺራ ንግድ የያዙ ሰዎች እጅጉኑ ትርፋማ የሚሆኑበት ወቅት ነው። የአላህ ረሕመት የሚወርድበት ወቅት ነው። ይህ ሙእሚንን ያስደስታል። አላዋቂዎች አዱንያ ላይ ባገኙት ጥቅማ ጥቅም ጠፊ በሆነው ብርና ወርቅ ከሚደሰቱት በላይ የአላህ ባሮች ለአኺራ ስንቅ የሚሆናቸውን ነገር የሚሸምቱበትን አጋጣሚ ሲያገኙ ይደሰታል። የኸይር ስራ አጋጣሚዎች ሳይታወቁ በቀላሉ ያልፋሉ፣ ፈጣንም ናቸው። ይሄን አስቀድሞ አውቆ ተዘጋጅቶ የጠበቀና እድሉን እንዳገኘ ያለ የሌለ ኃይሉን ተጠቅሞ ወደ አላህ የተቃረበ ሰው መጨረሻ ላይ ይደሰታል። ወላኪን ቀድሞ ያልተዘጋጀና ይህ መልካም አጋጣሚም በድንገት መጥቶበት ከእንቅልፉ ሳይነቃ ጥሎት የሄደ ሰው እጅጉን ይቆጫል። እነሆ ነቢያችን ሰለላሁ ዐለይሂ ወሰለም የረመዳንን እድል በሚገባ ይጠቀሙ ነበር፣ ቀድሞ ይዘጋጁ ነበር፣ ከዙሪያቸው ያሉ ሰዎችንም ያዘጋጁ ነበር። የረመዳን ዝግጅት ብለው በርካታ የሚያደርጓቸው ነገሮችም ነበሩ ዓለይሂ ሰላቱ ወሰላም።
ከዚህም አንዱ ከሻዕባን ወር ጾም ያበዙ ነበር። ለዋናው ለረመዳን ለፈርዱ ጾም ነፍስያቸው ትዘጋጅ ዘንድ ኢማሙ አልቡኻሪ ከእናታችን አይሻ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ከዓመቱ ወራቶች ውስጥ አንዳንዴ በተከታታይ ይጾሙ ነበረ፣ አንዳንዴ በተከታታይ ያፈጥሩ ነበረ። ሙሉ ወርን ጾመው አያውቁም ከረመዳን ውጪ። እንደ ሻዕባን ደግሞ ጾምን የሚያበዙበት ወር አይቼ አላውቅም ብላለች ረዲየላሁ ዐንሃ። በሌላ ዘገባም ነብዩ አለይሂ ሰላቱ ወሰላም ሻዕባንን ሙሉን ይጾሙት ነበረ ጥቂት ቀናት ሲቀሩ ብላለች። ከዚህ በመነሳት የሻዕባን ወር ጾም ማለት ለረመዳን ልክ ለዙህርና ለሱብሒ ሶላት ቀብልያ እንደ መስገድ ነው ብላ ባዕድያ እንደሚሰገደው ደግሞ ከረመዳን በኋላ ከሸዋል 6 ቀን ይጾማል። ለረመዳን ቀብልያም ባዕድያም አለው ማለት ነው። ከዚህ በመማር እኛም ከሻዕባን ወር የቻልነውን ያክል በመጾም ነፍስያችን ልናዘጋጅ ይገባናል። ከአንድ ጀምሮ እስከ 28 ድረስ አብዛኞቹን ቀኖች መጾም ይቻላል። አማ በመደዳ ምንም ሳይፈጥሩ መጾም አይቻልም። ሻዕባን ግማሽ ከሆነ በኋላ አትጾሙ የተባለበት ሁኔታ አለ። ረመዳን ሊሆን ይችላል ብለው ለጥንቃቄ ብለው ከጾሙ ነው የሚከለከለው። አማ ሻዕባንን መጾም የፈለገ ሰው ከ15ም ቢጀምር ከ20ም ቢጀምር ምንም ችግር አይኖረው። እነማ የሚጠላውና የሚከለከለው የሸኩን የጥርጣሬውን ቀን መጾም 29ኛውን ቀን ረመዳንም ሊሆን ይችላል ሻዕባንም ሊሆን ይችላል ብሎ መጾም ይከለከላል። አማ ከዛ በፊት የቻሉትን ያክል መጾም ይወደዳል፣ ሱና ነው። እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ለረመዳን ቀድመው ከሚያደርጓቸው ነገሮች መሃል አንዱ ረመዳን ሲቃረብ ሲመጣ ሰሐቦቻቸውን ያበስሩ ነበር። ነፍሳቸው እንድትዘጋጅ ለዒባዳ እንዲነቃቁ ረመዳን ውስጥ ያለውን ትሩፋት በመግለጽ መልካም ስራዎች እጥፍ ድርብ እንደሚሆኑ በመንገር ሰሐቦችን ያነቃቁ ነበር። ቡኻሪ ባስተላለፉት ሐዲስ የረመዳን ወር ሲገባ የሰማይ በሮች ይከፈታሉ፣ የጀሃነም በሮች ይዘጋሉ፣ ሸይጣኖች በሰንሰለት ይታሰራሉ ያሉ ለሰሐቦቻቸው ይናገሩ ነበር። ጀነት ውስጥ ረያን የሚባል በር አለ፣ ከዚህ በር ጾመኞች ይገባሉ፣ እነሱ ከገቡ በኋላ ይዘጋል ብለውም ተናግረው አለይሂ ሰላቱ ወሰላም። እንደዚሁ ደግሞ ከረመዳን ጋር ተያያዥ የሆኑ የዲን ህግጋትን በመጥቀስ በማስተማርም ቀድመው ለረመዳን ሰሐቦቻቸው እንዲዘጋጁ ያደርጉ ነበር። ረመዳን ከገባ በኋላ ሳይሆን ስለ ጾም መጠየቅ ያለብን ጾምን ስለሚያፈርሱ ነገሮች፣ ስለ ጾም መስፈርቶች ረመዳን ከገባ በኋላ ሳይሆን ረመዳን ከመግባቱ በፊት ልናቅ ይገባናል። አስተማሪዎችም በየጊዜው ለሰው የሚያስፈልጉ ነገሮችን ትኩረት ሰጥተው ሊዳስሱ ይገባል። ሴቶችም ትልቁ ጭንቃቸው ምግብ ማብሰል፣ ልዩ የሆኑ ምግቦችን ማዘጋጀት ሊሆን አይገባም። ረመዳንን በምን መልኩ ነው የምጾመው? በምን መልኩ ነው ማሳልፈው? በምን መልኩ ጊዜን አከፋፍዬ ቤተሰቦቼንም እየጠበቅኩኝ በተከበረው በረመዳን ወር በብዛት መልካም ስራዎችን መስራት እችላለሁ ያሉ እቅድ ሊያወጡ ይገባል። ቁርአን መቅራት፣ ዚክር ማብዛት፣ ሱና ሶላቶችን መስገድ፣ በርካታ የኸይር ስራ አይነቶች አሉ። ለነዚህ ሰዓት ሊኖረን ይገባል። እንደዚሁ ደግሞ ብዙ ማናቃቸው ከጾም ጋር ተያያዥ የሆኑ ነጥቦች አሉ። እነዚህን ልንጠይቅ ይገባል፣ ልናነብ ይገባል። በጾም ዙሪያ የተዘጋጁ ትምህርቶችን ልንሰማ ልናደምጥ ይገባል። ስለ ጾም ያሉ ህግጋትን ቀድመን ልናቅ ይገባል። እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ጾም ሲመጣ የረመዳን ወር ጨረቃ እስካልታየ ድረስ ጾም እንዳይጀመርም ያዙ ነበር። ከጾም ጋር ተያይዘው ካሉ ህግጋት መሃል አንዱ ይሄ ነው። ለጥንቃቄ ብሎ አንድ ቀን ሁለት ቀን አስቀድሞ መጀመር አይቻልም። የረመዳንን ጨረቃ ሳታዩ አትጹሙ። 29ኛው ቀን ላይ ጨረቃን ማየት ካልቻላችሁ 30 ሙሉ ብለዋል አለይሂ ሰላቱ ወሰላም። ከረመዳን አንድ ቀን ወይም ሁለት ቀን ቀደም ብላችሁ እንዳትጾሙ ቋሚ የሆነ ሱና ጾም ይጾም የነበረ ሰው ካልሆነ በስተቀር
ለጥንቃቄ ብሎ ረመዳንን ሐስቦ እስካልጾመ ድረስ ያስለመደውን ሱና ጾሙን የሸኩ ቀንም ላይ ቢሆን መጾም ይችላል ብለዋል። በማዕና ከላም አለይሂ ሰላቱ ወሰላም ለጥንቃቄ ብሎ 28 29ን አስቀድሞ መጾም ይከለከላል። የምንጾመውም ከሀገራችን ሰው ጋር ሊሆን ይገባል። ያለንበት ሀገር ላይ ራሱን የቻለ የጨረቃ መታየትን መከታተል የሚችሉበት መንገድ ካላቸው ታማኞችም ከሆኑ ከነሱ ጋር መጾም። ይህ መስፈርት ካልተሟላ ካለንበት ሀገር ቅርብ የሆኑ ሸርጡን አሟልተው ጨረቃን የሚከታተሉ ጎረቤት ሀገራት ጋር መጾም። ነብዩ ሰለላሁ ዐለይሂ ወሰለም الصوم يوم تصومون والفطر يوم تفطرون والأضحى يوم تضحون ብላ ጾም የሚጀመረውም የሚያበቃውም ዒድ አልአድሓ የሚከበረውም ከሙስሊሞች ጀማዓ ጋር እንደሆነ ገልጻ የጨረቃን እይታ በተመለከተ ከሀገር ሀገር እንደሚለያይ ከጥንት ጀምሮ ዑለሞች ጠቅሰዋል። ሁሉም በእያንዳንዱ ነገር አላህን ሊፈራ ስሜቱን ከመከተል ሊጠነቀቅ ይገባል። ለሀገርና ለመዝሀብ ለተለያዩ አቋሞች በደፈናው ልንወግን አይገባም። ከአቂዳ ውጭ ያሉ ነገሮች ላይ ኺላፍ ሊከሰት ይችላል። በተቻለን ያክል ቁርአኑን ሐዲሱን ተከትለን ልንሄድ ይገባል። አንዳንዴ ልዩነት እንዳይመጣ ተብሎ ኺላፉ ደካማ የሆነባቸው ነገሮች ላይ አብዛኛው ጀማዓ የያዘውን ይዞ መሄድ ይመረጣል። ያለንበት ሀገር ላይ ሙስሊሞች ካሉ ሙስሊሞችን የሚመለከቱ ተቋማትም የረመዳንን መግባትና መጠናቀቅ የሚገልጹበት ሁኔታ ካለ ይሄን ለማድረግም የሚጠቀሙት የራሳቸው የሆነ በዲኑ ተቀባይነት ያለው መንገድ ካላቸው ከነሱ ጋር መጾምና ማፍረሱ የተሻለ። አብዛኛው ህዝብ በዚህ መሰረት እየሄደ የተወሰኑ ተገንጥለው ወጥተው ኺላፍ ሊፈጥሩ አይገባም። እነዚያ ስህተት ላይ መሆናቸውን እርግጠኛ እስካልሆነን ድረስ ማለት ነው። እንዲህ አይነት ሁኔታ ካለና ስሜታቸውን ተከትለው እንደሚሄዱ ካረጋገጠን ቀደም ሲል እንዳልነው ከጎረቤት ሀገራት ጋር እንጾማለን። ይህን በምናደርግበት ጊዜም በተሻለ ያክል ኺላፉን አጉልቶ ላለማሳየት ጥረት ማድረግ ይጠበቅብናል። ከነሱ ቀደም ብለን መጾም ካለብን ጋጋታ ሳንፈጥር ጾምን በዒባዳ ልናሳልፍ ይገባል። አብረነው የጾምነው ሀገር ቀደም ብሎ ካፈጠረ ማፍጠሪያውና ዒዱን በተመለከተም ረብሻ ጋጋታ ሊፈጠር በጭራሽ አይገባም። ኺላፍ በሁሉም ሁኔታ ላይ ሸርና የተወገዘ ነው። ወሀከዛ ነብዩ ሰለላሁ ዐለይሂ ወሰለም በርካታ ከጾም ጋር ተያያዥ የሆኑ አህካሞችን ህግጋቶችን አስቀድመው ይናገሩ ነበር። እውቀት ላይ ተኮኖ የሚሰራ ዒባዳና ያለ እውቀት በደመ ነፍስ የሚሰራ ዒባዳ በጭራሽ አንድ አይደለም። هل يستوي الذين يعلمون والذين لا يعلمون ብሎ አላህ ተባረከ ወተዓላ የሚያውቁና የማያውቁ እኩል ናቸው እንዴ ብሎ ሆኖም ረመዳንን ለመቀበል በአንደኛ ደረጃ በእውቀት ልንዘጋጅ ይገባል። ከጾም ጋር ከሶላት ጋር ከቀዷ ጋር ከተለያዩ ዒባዳዎች ጋር ግንኙነት ያላቸው ነጥቦችን ጠንቅቀን ልናቅ ይገባል። ያልገባንን ልንጠይቅ ይገባል። ባለንበት ጊዜ እውቀት በጣም ቀሏል። ከልባችን ፍላጎት ካለ ምንም ሳንደክም እውቀትን ማግኘት እንችላለን። እንደዚሁ ደግሞ በተውበትና በእስትግፋር ለረመዳን ራሳችንን ልናዘጋጅ ይገባል። ከምንም በላይ ለዒባዳ የሚያስፈልገው የውስጥ ዝግጅትን ቀልብን ማጥራትን። ቀልቡ ያልጠራ ሰው ቀልቡ ያልተዘጋጀ ሰው በርካታ የመልካም እድሎች ካጠገቡ ያልፋል። ይህ እንዳይሆን ወንጀለኛ የሆነ ሰው ሊተውበት፣ ገፍላ ያለበት ሰው ሊነቃ፣ ከአላህ የራቀ ሰው ፊቱን ሊያዞርና ወደ አላህ ሊቀርብ ይገባል። ይህን ካደረገን አላህ ያግዘናል፣ ኸይሩም ይገራልናል። ትልቁ ህመማችን የምግብና የልብስ ለውጥ ሊሆን አይገባም። አላህ ከምንም በላይ የሚያየው ቀልብና ስራን። ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑነ ለዐለኩም ቱፍሊሑን ተብሎ ሙእሚኖች ሆይ ሁላችሁም ወደ አላህ ተመለሱ ትድኑ ዘንድ ተብሎ ነፍሳችንን ልናጠራ ከወንጀል ልንተውበት ባለፈው ልንጸጽት ረመዳንን ሙሉ በሙሉ በኸይር ስራ አሳልፋለሁ ብለን ልንወሰን ይገባል። ውስጣችን ላይ መልካምን ነገር ከነየተን በንያችን ልክ አላህ ተባረከ ወተዓላ ኸይሩን ያገረልናል። ገና ረመዳን ሲመጣም ይታመሟል፣ ይጨነቋል። ሳይገባ መች ነው የሚወጣው ያሉ ነፍስያቸውም ይጠይቋል። እነዚህ ኸይር የተነፈጉ ሰዎች ናቸው። ይህም በሽታ አላህ እንዲያወጣላቸው ዱዓ ሊያደርጉ ረመዳን በመምጣቱ ሊደሰቱ ይገባቸው።
ጥሩ እቅድ አውጥተን እያንዳንዷን ደቂቃ እያንዳንዷን ሰዓትና ቀን በምን መልኩ ማሳለፍ እንዳለብን ከወዲሁ ቁጭ ብለን ካሰብን በረመዳን ብዙ ትርፍ ማግኘት እንችላለን። እንደዚሁ ደግሞ ጥሩ ጓደኛን በመምረጥ ከጥሩ ሰው ጋር በመቅረብ ለረመዳን ልንዘጋጅ ይገባል። ጥሩ ጓደኛ ወደ ጥሩ ቦታ ይዞን ይሄዳል። ወደ ጥሩ ቦታ ባይወስደን ከመጥፎ ነገር ይጠብቀናል። መጥፎ ቦታ እንዳንሄድ ያግደናል። ወሀከዛ ዘመድን ወዳጅን የረመዳንን ትሩፋት በማስታወስ እንዲዘጋጁ በማድረግ የኸይር ነገር ሰበብ ልንሆን ይገባል። ስለ ረመዳን ጾም ምንም ህግጋቱን የማያውቁ ብዙ ዘመዶች፣ ጎረቤቶች ሊኖሩ ይችላሉ። እንዲህ አይነት ሰዎች የምናውቀውን በማሳወቅ አሊያ ደግሞ ማንበብ የሚችሉትን ማድመጥ የሚችሉትን ነገር በማቅረብ ኸይር ልንውልላቸው ይገባል። የሰዎቻችን ዘመዶቻችንን ክፍለ ሀገር የሚገኙ ሰዎችን ለረመዳን የሚያስፈልጉ ወጪዎችን ከመላክ ጎን ለጎን የረመዳንን ትሩፋት ከረመዳን ጋር ተያያዥ የሆኑ ህግጋትን ልናሳውቃቸው ይገባል። እየበሉ እየጠጡ የተኙ ብቻ ማሳለፍ እንደሌለባቸው፣ ጾመኛ ሊያሟላ የሚገባውን ሸርጥ፣ የጾመኛ ባህሪን መምሰል እንዳለበት፣ ስሑር ስንት ሰዓት እንደሚያበቃ፣ ረስቶ የበላ ሰው ጾሙን መከመል እንዳለበት፣ እዚህ በጣም ብዙ ሰዎች የማያውቋቸው ሚሳሳቱባቸው ነጥቦች አሉ። እነዚህን ልናሳውቅ ይገባል። ለሰው ልጅ ትልቅ ውለታ መዋል ማለት የሰው ልጅ ከጌታው ጋር ማስተዋወቅ ነው። ጌታውን እንዴት እንደሚገዛ መግለጽና ማስረዳት ነው። አኺራ ላይ የሚያስወቅሰውና የሚያስቀጣውን ነገር እንዲተው መርዳትና ማገዝ። ወሀከዛ ረመዳን የዱዓ ወር ነው። ገና ረመዳን ሲመጣ ውስጣችንን ልናዘጋጅ ሓጃችንን ለረመዳን ልናስቀምጥ ይገባል። የግላችን ሓጃ፣ የቤተሰብ ሓጃ፣ የኡማው ሁኔታ ካሳሰበን በየቀኑ ለጾመኛ ዱዓው መቅቡል የሚሆንበት እድል አለለት። ከጾምንበት ሰዓት ጀምሮ እስክናፈጥር ባለው ጊዜ ደጋግመን ዱዓ ልናደርግ ይገባል። ለዚህም ከወዲሁ ልንዘጋጀለት ልናስብበት ይገባል። ከመጀመሪያው ቀን ጀምሮ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጾመኛ ማይመለስ ዱዓ አለው ብለዋል። ይሄን ማይመለስ ዱዓችንን ለታላላቅ ነገሮች ልናውለው ይገባል። ቀኑን ሙሉ ከዱዓ ዘንግተው ውለው አዛን ሊል 2-3 ደቂቃ ሲቀረው ብቻ እጃቸውን ይዘረጉዋል። ይሄ ተገቢ አይደለም። ቀኑ ከጀመረበት ጊዜ ጀምሮ ፀሐይ እስኪጠልቅ የዱዓ ወቅት ነው። ነሐም ማፍጠሪያ አካባቢ ላይ ስለሚደካክመን ውስጣችን ወደ አላህ ይበልጥ ይመለሳልና ያኔ ለየት ባለ መልኩ ዱዓ ብናደርግ ችግር የለውም ይባል፣ የተሻለ ነው ይባላል። ወላኪን ቀኑን ሙሉ ዱዓን ልንረሳ አይገባም። አላህ ተባረከ ወተዓላ ሸዕባንን በረካ አድርጎላቸው ለረመዳን አብቅቷቸው በረመዳን ትርፋማ ሆነው ኸይር ስራ ሰርተው አላህ ከሚቀበላቸው ባሮቹ ያደርገን። እነሆ ዐላ ኩሊ ሸይኢን ቀዲር። ዛሬ በዚህ እናበቃለን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።